ሰላም ናችሁ ውድ የዩቲዩብ ቻናል የቤተሰቦችና ተከታታዮች እንደምን ቆይታችኋል? ውድ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ እንዲሁም ደግሞ ይህንን ቻናል ላይ የሚለቀቁትን የተለያዩ ቪዲዮዎች ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ ያላችሁን ጥያቄዎች ደግሞ በኮሜንት ሴክሽኑ ስር አስቀምጡልኝ እላችኋለሁ። እንግዲህ ውድ ተመልካቾች ዛሬ በአዲስ ቪዲዮ በአዲስ የጤና ቪዲዮ መጥቻለሁ እናንተ ጋር። ዛሬ ደግሞ የምናወራው በሀገራችን በከባድ ሁኔታ እየተከሰተ ላለው ወይም ደግሞ ከዛሬ 2 ሳምንት በፊት ስለተከሰተው ከባድ የሆነ የማርበርግ ቫይረስ ዲዚዝ። እንግዲህ ይህ ቫይራል ኢንፌክሽን ከተከሰተ 2 ሳምንት ሆኖታል። ይህንን ቪዲዮ በምሰራላችሁ ጊዜ ማለት ነው። ይህ ቫይረስ ወደ ኢትዮጵያው ደቡባዊ ክፍል አካባቢ በጣም የተከሰተ ቫይረስ ነው። ይህ ቫይረስ እንግዲህ በስርጭት ደረጃ ወይም ደግሞ አውትብሬኩ በጂንካ ከተማ አካባቢ ሰምታችኋል ብዬ አስባለሁ። በተለያዩ ሚዲያዎች ላይ በተለያዩ ኢንፎርሜሽን በሚሰጡ የተለያዩ መረጃዎችን ሰምታችኋል ብዬ አስባለሁ። እንዲሁም ደግሞ የጤና ጥበቃ ሚኒስቴርም የተለያየ መረጃን በዚህ ቫይረስ ዙሪያ በተደጋጋሚ ኢንፎርሜሽን እየሰጠ ይገኛል። እንግዲህ ይህ ቫይረስ በጣም ዴድሊ ነው፣ በጣም ገዳይ ነው። ፋታሊቲ በጣም ሞርታሊቲ ሬቱ በጣም ከፍተኛ ነው። ኬስ ፋታሊቲ ሬቱ በጣም ከፍተኛ የሆነ በሽታ ነው። ብዙ ሰዎችን እንግዲህ እየገደለ የሚገኝ እንዲሁም ለተለያየ ጉዳቶች በአጭር ጊዜ ውስጥ 2 ሳምንት ባልሞላ ጊዜ ውስጥ ሰዎችን ቶሎ ብሎ ራፒድሊ ዲቶሪየሬት አድርገው ወደ ሞት ደረጃ የተለያዩ ኮምፕሊኬሽኖችን ዴቨሎፕ እያደረገባቸው ወደ ሞት እያመራቸው ያለ የሚገኝ በጣም ዴድሊ የሆነ ቫይረስ ነው። ታዲያ ዛሬ የማወራችሁ ስለዚህ ቫይረስ ምንነት፣ ምልክቶቹ እንዲሁም ደግሞ መንስኤዎቹ፣ አጋላጭ የሆኑ የተለያዩ ሪስክ ፋክተሮች፣ ለምን ይህ ቫይረስ በዴቨሎፒንግ ካንትሪዎች ውስጥ አብዛኛውን ጊዜ ይህ ቫይረስ እስካሁን ድረስ ሪፖርትድ የሆነው በጣም ኮመንሊ ሪፖርትድ እየሆነ ያለው የአፍሪካ አህጉር ውስጥ ነው ወይም ደግሞ አፍሪካ ውስጥ ነው ማለት ነው። የተለያዩ አፍሪካ ሀገራቶች ውስጥ በተለይም ከኢትዮጵያ ጎረቤት የሆኑ እንደነ ኬንያ፣ ታንዛኒያ ውስጥ ሪፖርትድ ሆኗል ይህ ቫይረስ። እንዲሁም ወደ አንጎላ እዛዛ አካባቢ ዩጋንዳ፣ እነዚህ ቦታዎች ላይ በጣም ሪፖርትድ ሆኗል። ይህ ቫይረስ እንግዲህ አፍሪካ ውስጥ መከሰቱ የሆነ ነገር ይነግራቸዋል። በጣም ፑር የሆነ ዲዚዝ ኮንትሮል ያለበት ወይም ደግሞ በሽታን ኮንትሮል ለማድረግ ፑር የሆነ ወይም አቅማችን እንዳነሰ አፍሪካ ሀገር ውስጥ ምን ያህል የዚህ ቫይረስ ስርጭት ከፍተኛ መሆኑን ያመላክታል ማለት ነው። እንዲሁም ደግሞ ሀገራችን ውስጥ በደቡባዊው የኢትዮጵያ ክፍል ውስጥ በጂንካ ከተማ መከሰቱ አንድ ነገር ይነግራቸዋል ማለት ነው። ይሄ የሚነግራችሁ በአጭሩ ዲዚዝ ኮንትሮል ላይ ፑር እንደሆነ አፍሪካ ማለት ነው። አፍሪካ በአጠቃላይ የበሽታን ስርጭት በሽታን ለመከላከል የምናደርገው የማህበረሰብ ተሳትፎም በጣም ጉልህ እንዳልሆነ ያመላክታል ማለት ነውና የዚህን ቫይረስ አፍሪካ ውስጥ ለምን እንደተከሰተ ምንነቱን፣ መንስኤዎቹን፣ ምልክቶቹን እንዲሁም ስለ ሕክምና አማራጮቹ ስለ ማርበርግ ቫይረስ ዲዚዝ ሕክምና አማራጮችና በተጨማሪም ደግሞ ይህንን ቫይረስ ፕሪቨንሽን ወይም ደግሞ ለመከላከል ፕሪቨንሽን ኢዝ ቤተር ዛን ኪዩር ሶ ሃው ዱ ዊ ፕሪቨንት ኢት እንዴት አድርገን ነው ይህንን ቫይረስ መከላከል የምንችለው የሚለውን ዛሬ ዘርዘር ባለ ሁኔታ ስለዚህ ቫይረስ በሽታ ቪዲዮ ይዤላችሁ መጥቻለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዎች ዶክተር ኦሊያድ ገረሙ እባላለሁ። ለማታውቁኝ ይህንን ቻናል ሰብስክራይብ አድርጉ። ምሰራላችሁን የተለያዩ ቪዲዮዎች ሼር፣ ላይክ፣ ኮመንት እንድታደርጉባቸው እንዲሁም ደግሞ ያላችሁን ጥያቄዎች አስቀምጡላችኋለሁ። ዛሬ ይህንን ቪዲዮ እስከ መጨረሻው እንድትከታተሉ ግብዣ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ የዚህ በሽታ ወይም ደግሞ ማርበርግ ቫይረስ ዲዚዝ አፍሪካ ውስጥ በጣም እንደሚከሰት ነግሬያችኋለሁ። በተደጋጋሚ አውትብሬኩ ሪፖርትድ እንደሆነ ነግሬያችኋለሁ። እንዲሁም ደግሞ በሀገራችን አሁን በሚከሰትበት ጊዜ የተለያዩ ሚዲያዎች በጣም ኢንፎርሜሽን ለሰዎች እየሰጡ ነው። ደብሊውኤችኦም በሂዝ ኤክሰለንሲ ዳይሬክተር ኦፍ ደብሊውኤችኦ የተናገረው መልእክት አለ። ከፍተኛ የሆነ ጥንቃቄ ማድረግ እንዳለባችሁ እንዲሁም ደግሞ የዚህ በሽታ ስርጭት ለመቆጣጠር የሚያስፈልጉ ጥንቃቄዎችን ማድረግ እንዳለብን የተለያዩ መረጃዎችን ሲሰራጩበት ቆይተዋል። እንግዲህ ታዲያ ይህ ቫይረስ እንዴት ነው እንደዚህ በጣም በአንዴ ሊሰራጭ የቻለው? ምንድን ነው ይሄ ቫይረስ? የቫይራል ኢንፌክሽኑ ከዚህ በፊት ተከስቶ ያውቃል ወይ? ምን አይነት ፋሚሊ ውስጥ ነው የሚለውን አብረን እንመለከታለን። እንግዲህ ማርበርግ ቫይረስ የምንለው በጣም አደገኛ የሆነ ወይም ደግሞ ሲቪር ዲዚዝን ማስከተል የሚችል ወይም ከፍተኛ የሆነ ለሞት ጭምር የሚዳርግ በሽታን ማስከተል የሚችል ቫይረስ ሲሆን
በጣም ክሎዝሊ ሪሌትድ የሆነው ወይም ደግሞ በጣም የተዛመደው ኢቦላ ቫይረስ ከሚመስል ከኢቦላ ቫይረስ ጋር ተመሳሳይነት ያለው ከፍተኛ የሆነ ሞት ሊያስከትል የሚችል ቫይረስ ነው ማለት ነው። ይህ ቫይረስ ከኢቦላ ቫይረስም የሚገኝበት ፋሚሊ አለ ወይም ደግሞ የስፒሽሱ የዚህ የሁለቱ የኢቦላ ቫይረስ እና የማርበርግ ቫይረስ ስፒሽስ ሁለቱም ሴም ፋሚሊ ውስጥ ነው የሚገኙት። ከፊሎቪሪዴ የምንለው የቫይረስ ፋሚሊ አለ። እነዚህ ሁለቱም አንድ ላይ ከፊሎቪሪዴ ፋሚሊ ውስጥ የሚገኙ ናቸው ማለት ነው። እንዳልኳችሁ ይህ ቫይረስ ክሎዝ ሪሌትድ የሆነው ወይም የሚመሳሰለው ከኢቦላ ቫይረስ ጋር ተመሳሳይነት ያለው ከፊሎቪሪዴ ፋሚሊ ውስጥ የሚገኝ ሲሆን ከዙኖቲክ ኢንፌክሽን ወይም ደግሞ ከእንስሳቶች ተነስቶ ሰዎችን ወይም ሂውማንስን አፌክት ማድረግ ወይም ኢንፌክት ሊያደርግ የሚችል የቫይረስ አይነት ነው ማለት ነው። ስለዚህ ዙኖቲክ ኢንፌክሽን ነው ብለን ልንወስደው እንችላለን ማለት ነው። ዙኖቲክ ኢንፌክሽን ነው ማለት የሚነሳው ከባቶች ወይም ደግሞ ከሌሊት ወፎች ተነስቶ እነሱን እንትን በማድረግ ወይም ኢንፌክት በማድረግ እነሱን ተጠቅሞ ወደ ሰዎችም ሊተላለፍ የሚችል ገዳይ የሆነ ቫይረስ በሽታ ነው ማለት ነው። እንግዲህ ይህ ቫይረስ ሄሞሬጂክ ፊቨር እንለዋለን ወይም ደግሞ ሄሞሬጂክ ፊቨር ዲዚዝ ብለንም ልንጠራው እንችላለን። ይህ ማለት ምን ማለት ነው? ከምልክቶቹ ተነስተን ሄሞሬጅ ያመጣል ወይም ደግሞ ሄሞሬጅ ማለት በሕክምናው የደም መፍሰስ አደጋን የሚያመጣ ማለት ነው። ይህም ማለት ከአፍንጫችሁ ከድዳችሁ እንዲሁም ደግሞ በሽንታችሁ ውስጥ ሄማቹሪያ ሊያመጣ ይችላል። እንዲሁም በቮሚቲንግ በትውከት ውስጥ ስታስታውኩ ደም የቀላቀለ ማስታወክን ልታዩ ትችላላችሁ። በተጨማሪም ከፍተኛ የሆነ የደም መፍሰስን በተለያዩ የሰውነታችሁ ክፍል ላይ ሊያደርስ የሚችል በሰገራ ውስጥ ደም የቀላቀለ ሰገራ ልታዩ ትችላላችሁ። ይህንን ያመጣል። በተጨማሪም ደግሞ ሰደን የሆነ ሳታስቡት በከፍተኛ ደረጃ ከፍተኛ የሆነ ትኩሳትን ያመጣል ወይም ደግሞ ሄሞሬጂክ ፊቨር ነው። ሳታስቡት ሰደንሊ የሆነ ከፍተኛ የሆነ ትኩሳትን ያመጣባቸዋል። በተጨማሪም ፊቨርን ያመጣል ማለት ነው። ይህንን የሚያመጣ አደገኛ የሆነ ገዳይ የሆነ በአጭር ጊዜ ውስጥ ወደ ሾክ ወደ ሃይፖቮሊሚክ ሾክ የሰውነታችሁ የፈሳሽ መጠንን በአጭሩ በማስታወክ በሰገራ አማካይነት በተቅማጥ አማካይነት ሊያሳጣችሁ የሚችልና ወደ ሞትና ወደ መግደል የሚያመራ መጥፎ እና አደገኛ ቫይረስ በሽታ ነው ማለት ነው። እዚህ እንዳልኳችሁ አብዛኛውን ጊዜ ይህ በሽታ ወይም ደግሞ ይህ ቫይራል ዲዚዝ ለከፍተኛ የሆነ የደም መፍሰስ አደጋ ስለሚያጋልጥ ወደ ተለያዩ ወደ ሰውነታችሁ ክፍል የሚሄዱ ደም ወይም ደግሞ በፍሉድ አማካይነት በደማችሁ አማካይነት የሚሄዱ የተለያዩ ንጥረ ነገሮች ወደ ተለያዩ የኦርጋን ክፍሎቻችሁ ወይም የሰውነታችሁ አካል እንዳይሄድ በማድረግ ለምሳሌ ወደ ኩላሊቶቻችሁ የሚሄደውን የደም መፍሰስ ወደ አንጎላችሁ፣ ወደ ልባችሁ፣ ወደ ሳምባችሁ የሚሄደውን የደም መፍሰስ በጣም በአጭር ጊዜ ውስጥ በማሳጠር ከ1 እስከ 2 ሳምንታት ውስጥ ባልበለጠ ጊዜ ውስጥ ለሞት ሊዳረጋችሁ የሚችል ከፍተኛ የሆነ አደጋ ሊያስከትል የሚችል የቫይረስ አይነት ነው ማለት ነው። ስለዚህ እንዴት አድርጎ ነው ይህንን የሚያመጣው በቀጣይ የምነግራችሁ ይሆናል። ነገር ግን ይህን ያህል በአጭር ጊዜ ውስጥ በ1 እስከ 2 ሳምንታት ውስጥ ሊገል የሚችል አደገኛ የሆነ ቫይራል ኢንፌክሽን ነው ማለት ነው። ስለዚህ እነዚህ ምልክቶች በአጭር ጊዜ የደም መፍሰስ አደጋን ሊያስከትልባችሁ ይችላል። ትኩሳቱ ወደ ተለያየ ወደ ተባባሰ ችግር በሽታችሁ እንዲባባስ ሊያደርግ ይችላል። እንዲሁም ከአፍንጫችሁ የሚወጣው ደም ከተለያዩ የሰውነታችሁ ክፍል በደም አማካይነት የምጣጡት ኒውትረንት አለ ወይም ደግሞ ኦክሲጅን በበቂ ሁኔታ ወደ ተለያየ የሰውነታችሁ ክፍል አይሄድም። ስለዚህ ወደ ሾክ እንዲሁም ወደ መልቲ ኦርጋን ፌለር በማጋለጥ ለሞት በአጭር ጊዜ ውስጥ በ1 እስከ 2 ሳምንታት ውስጥ ያደርሳችኋል ማለት ነው። እንግዲህ በዚህ ቫይረስ የተጠቁ ሰዎች የሞት መጠኑ ወይም ለምሳሌ የኬስ ፋታሊቲ ሬቱ ወይም ሞርታሊቲ ሬቱ የመግደል አቅሙ ማለት ነው ከ23 እስከ 90% ያህል ሪፖርትድ ነው። በተደረጉ የተለያዩ ጥናቶች አማካይነት ከ100 ሰዎች ውስጥ 23ቱን እስከ 90% በአማካይ 50 ሰዎችን ወይም ደግሞ 50%ቱን ያህል የመግደል አቅም አለው። ወይም ደግሞ የማመማል ነው 100 ሰዎች ኢንፌክትድ ከሆኑ ለምሳሌ ከነሱ ውስጥ 23ቱ በአጭር ጊዜ ውስጥ የሞታሉ ወይም ደግሞ እስከ 90% ያህሉ እንግዲህ በዚህ ውስጥ ከ23 እስከ 90 ውስጥ 60 አለ፣ 40 አለ፣ 70 አለ፣ 80 አለ። እነዚህ ሁላ ያህል የመሞት እድል አላቸው ማለት። ስለዚህ ከ100 ሰዎች ውስጥ ይህን ያህል ፐርሰንት በአማካይ እስከ 50% ያህል የመግደል አቅም ይኖረዋል ማለት። የሚገለውም ቅድም እንዳልኳችሁ በአጭር ጊዜ ውስጥ ወደ ሾክ እና ወደ መልቲ ኦርጋን ፌለር ወይም የተለያዩ የሰውነታችን ክፍል የሚሄደውን የደም መጠን በማሳነስ በአጭር ጊዜ ውስጥ እንዲሞቱ ያደርጋል ማለት ነው። ስለዚህ በዚህ መልኩ የመግደል አቅሙ ከፍተኛ ስለሆነ እናንተም ከፍተኛ የሆነ ጥንቃቄ ስለ ቫይረሱ ያላችሁ አዌርነስ ኢንክሪዝድ መሆን አለበት፣ ወይም የጨመረ የሆነ ግንዛቤ እንዴት እንደሚተላለፍ በተለይ መከላከያ መንገዶቹን መተላለፊያ መንገዶችና ምልክቶቹን ኖቲስ ካደረጋችሁ ኢሚዲየትሊ ተመሳሳይነት ስላሉ ከሌሎች የኢንፌክሽስ ዲዚዞች ጋር ከነ ታይፈስ ከነ ታይፎይድ ፊቨር ጋር
የሚመሳሰል ነው። ትኩሳት ይኖራቸዋል እንደ ማላሪያ። እዛ አካባቢ አሁን ወደ ጂንካ ወደ ደቡብ አካባቢ የማላሪያ አውትብሬክም ሰሞኑን ይህን ዓመት ምናምን ሪፖርትድ ሆኖ ነበርና ትኩሳት ተመሳሳይነት ስለሚኖረው የማንቀጥቀጥ ሺቨሪንግ ወይም ብርድ የማለት ስሜት ሲሰማችሁ ምናልባት ተመሳሳይነት ስላለው ከማርበርግ ቫይረስ ዲዚዝ ጋር ልብ ማለት አለባችሁ። እንደዚህ አይነት ምልክቶችን ኖቲስ ካረጋችሁ ምንም ጊዜ አትፍቹ። ምክንያቱም ኢንኩቤሽን ፔሪዱ በጣም አጭር ነው፣ ቶሎ ምልክት ያሳያል። ስለዚህ የመግደል አቅሙን በአጭር ጊዜ ውስጥ ከ1 እስከ 2 ሳምንት ውስጥ ቶሎ ሊገል ስለሚችል በአፋጣኝ ወደ ጤና ተቋማት መሄድና ተገቢውን እንክብካቤ ማድረግ መጠንቀቅ አለባችሁ ማለት ነው። እንግዲህ እንዳልኳችሁ የማርበርግ ቫይረስ ዲዚዝ ወይም ደግሞ የዚህ በሽታ በተለያዩ የአፍሪካ ሀገራቶች ውስጥም ሪፖርትድ ሆኗል። ኢትዮጵያ ውስጥ ብቻ አይደለም፣ ከዚህ በፊት የተለያዩ የአፍሪካ ሀገራቶች ውስጥም ተከስቷል። ቅድም እንዳልኳችሁ አፍሪካ ውስጥ የአውትብሬክ በጣም ስርጭቱ በአጭር ጊዜ ውስጥ ብዙ ሰዎችን መቅጠፍ የቻለ ነው። ምክንያቱም ፑር የሆነ ኮንትሮል ነው። ዲዚዝ ኮንትሮላችን የበሽታን የመቆጣጠርና ኮንትሮል አድርጎ ሕክምናውን ተገቢውን የመስጠት ተገቢውን የሆነ ሕክምና ለመስጠት የሚያስችል አቅም አፍሪካ ሀገር ውስጥ ከድህነቱ ጋር ከሳኒቴሽኑ ጋር ከንጽህና መጓደል ጋር እንዲሁም ደግሞ ኦቨር ክራውድነስ ጋር በተገናኘ ይህ በሽታ በተደጋጋሚ ከኢትዮጵያ ውጭም አፍሪካ ውስጥ ሪፖርትድ ሆኗል። ለመጥቀስ ያህል ለምሳሌ በሰፕቴምበር 27 2024 ዓ.ም ማለትም ባለፈው ዓመት ባሳለፍነው ዓመት ላይ በሩዋንዳ ውስጥ በተከሰተ የዚህ ቫይረስ አውትብሬክ ነበረ። በአንድ ጊዜ ወደ 66 የሚጠጉ ሰዎችን አጥቅቶ ከነዚህ ውስጥ 15ቱ በሞት እንዳለፉ ህይወታቸው እንዳለፈ መረጋገጥ ተችሎ ነበር ማለት። ስለዚህ ከዚህ በፊት በሩዋንዳ በሰፕቴምበር 27 ላይ አንድ አውትብሬክ ነበረ። 66 ውስጥ 15ቱ ህይወታቸውን በዚህ ቫይረስ አማካኝነት አጥተዋል ማለት ነው። ሌላኛው ደግሞ በታንዛኒያ ሀገር የተከሰተው በጃንዋሪ 2025 ማለት ነው። ይሄ ማለት በጃንዋሪ በዚህ ዓመት ማለት ነው። ዶናልድ ትራምፕ ኢናጉሬትድ ሲሆን ወይም በዶናልድ ትራምፕ የአሜሪካው ፕሬዚደንት ሁለተኛው በዓለ ሲመቱ ጊዜ በታንዛኒያ የተከሰተ ይህ ቫይረስ ተከስቶ ነበር። ከነዚህም መካከል ደግሞ 2 የተረጋገጡና 8 ደግሞ ምናልባት ማርበርግ ቫይረስ ዲዚዝ ይሆናሉ ብለው የተጠረጠሩ ነገር ግን 10ሩም የሞቱበት ሁኔታ አለ። ከዚህ ምናልባት ይህ ቫይረስ ነው የገደላቸው ብለው ኮንክሉድ ያደርጉበት ሁኔታ ነበር ማለት። ስለዚህ በታንዛኒያም ይህ ቫይረስ ተከስቶ ነበር ማለት ነው። እንዲሁም ደግሞ በተጨማሪ በዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ዩጋንዳ፣ ኬንያ እና እንዲሁም አንጎላ ላይ ከፍተኛ ዴድሊስት አውትብሬክ ነበረ። በአንጎላም ከፍተኛ የሆነ ብዙ ሰዎችን ለሞት የዳረገ ዴድሊስት አውትብሬክ ነበር። እንዲሁም በህዳር ወር ማለትም በሀገራችን በደቡባዊ የኢትዮጵያ ክፍል በጂንካ ከተማ የመጀመሪያው ኬዝ ኖቲስ ሆኗል ወይም ደግሞ ሪፖርትድ ሆነዋል ማለት ነው። ስለዚህ ይህ ቫይረስ ወደ እዛ አካባቢ መከሰቱ አሁን ሌላ ምን ይነግራችኋል? ምናልባት እዛ አካባቢ በጣም ሞቢሊቲም ስላለ ጂንካ አካባቢ መከሰቱ እና ደግሞ ከዚህ በፊት ይህ ቫይረስም ወደ ደቡባዊ የኢትዮጵያ ክፍል ወይም ደግሞ ለደቡባዊ የኢትዮጵያ ክፍል ቅርብ የሆኑ ሀገራት እነ ኬንያ ያወስኗል። ጎረቤት ሀገሮች ናቸው እነሱ። እዛ አካባቢ መከሰቱ ይሄ የሚነግራችሁ እዛ አካባቢ እንቅስቃሴ ምናልባት እኔ ስገምት እንደዛ ነው ይመስለኝ። ይህ ቫይረስ የተከሰተበት ሪዝን እዛ አካባቢ እንቅስቃሴ ካለ ወደ ደቡብ ጂንካ እንግዲህ ይመስለኛል ወደ ኬንያ ቅርብ ይመስለኛል። ስለዚህ እዛ አካባቢ መከሰቱ ምናልባት አንዱ ሪዝን እነዛ አካባቢ ከኢትዮጵያ ውጭ ያሉ በደቡብ ኢትዮጵያ ጎረቤት ሀገራት ውስጥ የሚገኙ የአፍሪካ ሀገራት መጠቃታቸው ምናልባት ለኢትዮጵያም መንስኤ ይሆናል ብዬ ገምታለሁ ማለት። ስለዚህ በንክኪ የመተላለፍ ባህሪው በዚህ ሊገለጽ ይችላል ማለት ነው። እንግዲህ ሀገራችንም ይህንን አውትብሬክ በዚህ በህዳር ወር አይታለች። ከነዚህ ውስጥም ብዙ ሰዎች እየሞቱ ነው። ጥንቃቄ እንድታደርጉ ነው ይህንን ቪዲዮ የምሰራላችሁ። ቸልተኛ እንዳትሆኑ። በተለይ አሁን የሚደረጉ የተለያዩ ከ2 ቀን በፊት ይህንን ቪዲዮ የምሰራላችሁ ሰዓት ታላቁ ሩጫ ተካሂዶ ነበር። የተለያዩ ቸልተኝነቶች ይታያሉ። በገበያ ውስጥ የሚደረጉ ቸልተኝነቶች አሉ። ኦቨር ክራውድነስ፣ አንድ ቦታ ታቁሮ፣ እንዲሁም የንጽህና ጉድለቶች፣ እጅን በሳሙና አለመታጠብ፣ የተለያዩ ቫይረሱ እንዳልኳችሁ ዴድሊ ነው። እንግዲህ እስካሁን የሰጧችሁ ኤግዛምፕሎች ዴድሊስት አውትብሬኩ አንጎላ ላይ የተለያዩ ሀገራት ውስጥ የተለያዩ የአፍሪካ ሀገር ውስጥ ብዙ ሰዎችን እየገደለ ያለ ነው ማለት ነው። ስለዚህ ከመሰራጨቱ በፊት ጥንቃቄ ላይ ወይም ደግሞ ፕሪቨንሽን ላይ ራሳችሁን እንድታነቁና ትኩረት እንድትሰጡት ነው ይህን ቪዲዮ የምሰራላችሁ ማለት ነው። እንግዲህ ይህንን ቪዲዮ በምሰራላችሁ ሰዓት እኔም እንደ ሪፈረንስ ወይም ደግሞ መረጃ አድርጌ የምጠቀመው በጤና ሚኒስቴር የወጣውን መረጃ ነው የምጠቀምላችሁ። በኖቬምበር 24 2025 ወይም ደግሞ በህዳር 14 2018 ዓ.ም የወጣውን
ሪፖርት ዋቢ አድርጌ ወይም ሪፈረንስ አድርጌ ነው የምጠቀምላችሁ። በዚህ ጥናት አማካኝነት ወደ ኮንፍሊክቲንግ ነው እንግዲህ የሀገራችን ኢንፎርሜሽን ኮንፍሊክቲንግ ነው። ግን እንግዲህ ይህንን በማነብላችሁ ሰዓት ከ10 የሚበልጡ በቫይረሱ የተያዙ ሰዎችና እንዲሁም ደግሞ 5ቱ ህይወታቸውን እንዳጡ ያመላክታል ማለት ነው። እንግዲህ በሀገራችን የተለያዩ ኢንፎርሜሽን የሚሰጡ መረጃዎች አሉ። እነሱን እንግዲህ በማየት የቫይረሱን ዴድሊየስት መሆኑን ወይም ገዳይ መሆኑን በአጭሩ ጊዜ ህይወትን ማጥፋት የሚችል ቫይረስ መሆኑን ልትረዱ ይገባል ማለት ነው። የቫይረሱን ዌይት አፕሪሼት ማድረግ አለባችሁ ወይም ደግሞ ልትረዱ ይገባል። እንግዲህ እንዳልኳችሁ የዚህ ቫይረስ አደገኝነት እንዲሁም ደግሞ ስርጭቱን በቀላሉ መረዳት ትችላላችሁ። በአጭር ጊዜ ነው ብዙ ሰዎችን እያጠቃ ወደ ሞት ደረጃ እያመጣ እየዳረጋችሁ ያለው ማለት ነው። ከዚህ አሁን ምን ትረዳላችሁ? ሌላኛው መረዳት ያለባችሁ ነገር ይህ ቫይረስ እንዴት አጋላጭ ምክንያቶቹን የምነግራችሁናል። እንዴት ነው ለማርበርግ ቫይረስ ዲዚዝ አንድ ሰው ተጋላጭ የሚሆነው ወይም ደግሞ ለዚህ ቫይረስ በሽታ ራሱን የሚያጋልጠው እንዴት ነው የሚለውን እነግራችኋለሁ። ይህ ቫይረስ በዋናነት የሚተላለፈው ኢኒሻሊ ዙኖቲክ ኢንፌክሽን ወይም ደግሞ ከእንስሳት የመተላለፍ እንትንም አለው። ከእንስሳት የሚተላለፍ ኢንፌክሽን ነው። በተለይም ደግሞ ከግብፅ ሌሊት ወፍ የሚባል የሌሊት ወፍ አይነት አለ ወይም በዝርያው ሮሴተስ ኢጂፕቲከስ ከተባለ ስፒሽስ ወይም ዝርያ አማካይነት የሚተላለፍ ከዚህ ከዙኖቲክ ኢንፌክሽን ወይም ከዚህኛው የግብፅ ሌሊት ወፍ ከሚባለው የሚተላለፍ ኢንፌክሽን ነው። እንዲሁም ደግሞ በተጨማሪም ኢንፌክትድ ከሆኑ ፕራይሜቶች ወይም ለምሳሌ አንዳንድ ቦታ ላይ የዝንጀሮ እና የጦጣ ስጋን የሚበሉ ሰዎች አሉ። ከነዚህ ሰዎችም ወይም ደግሞ ከነዚህ ሰዎች ጋር በብዛት ንክኪ የሚያደርጉ ወይም እዛ አካባቢ ጦጣዎች እና ዝንጀሮች የሚበዙ ከሆነ ከነዚህም ወደ ሰዎች ይተላልፋል። በተጨማሪም ደግሞ ኢንፌክትድ ከሆነ ሰዎች ወይም ደግሞ በበሽታው ከተጠቁ ሰዎች በእነሱ ቦዲ ፍሉድ አማካኝነት ወደ ሌሎች ሰዎችም የመተላለፍ ባህሪ ያለው ማለት ነው። ፍሮም ሂውማን ቱ ሂውማን ይተላለፋል። እንዲሁም ደግሞ ፍሮም አኒማል ቱ ሂውማን ወይም ዙኖቲክ ሞድ ኦፍ ትራንስሚሽን አለው ማለት ነው። ከሰው ወደ ሰው የሚተላለፍበት መንገድ ቅድም እንዳልኳችሁ በቦዲ ፍሉድ ወይም ከሰውነታችሁ በሚወጡ የተለያዩ ኢንፌክትድ የሆኑ ፈሳሾች አሉ። ለምሳሌ በምራቃችሁ ሊተላለፍ ይችላል። እንዲሁም ደግሞ በሰገራ በሽንት አማካይነት ተቅማጥ ያስከትላል። ይሄ ቫይረስ ኢንፌክሽን በሚኖርበት ጊዜ በዚህ ቫይረስ የተጠቁ ሰዎች ተቅማጥ ይኖራቸዋል፣ ቮሚቲንግ ይኖራቸዋል። ከትውከቱ ጋር በሚኖር ንክኪ እንዲሁም ደግሞ በሰገራ ንጽህና የተጓደለበት አካባቢ ካላችሁ እጃችሁን ሳትታጠቡ በምትበሉበት ጊዜ ይህ ቫይረስ ኢንጀስትድ ልትወጡት ትችላላችሁ፣ ከምግብ ጋር ቀላቅላችሁ ማለት ነው። እንዲሁም በሽንት አማካይነት ሊተላለፍ ይችላል። በተጨማሪም ደግሞ ከእናት ወደ ልጅም የምታጠባ እናት በጡት ውስጥም ብረስት ሚልክ ፊዲንግ አማካይነትም ከእናትየው ወደ ልጁ ወደ ህፃኑ የመተላለፍ ባህሪም አለው ማለት ነው። በአጠቃላይ ይህ ቫይረስ የሚተላለፈው በቦዲ ፍሉድ ነው ማለት ነው። በሰውነታችን ውስጥ ባሉ የተለያዩ ፈሳሾች ወደ አይናችንም ሊገቡ ይችላሉ። እነዚህ ፈሳሾች በምራቃችን፣ በትውከት አማካይነት፣ በሰገራ አማካይነት፣ በሽንት አማካይነት ሊተላለፍ ይችላል ማለት ነው። ዘ ጉድ ቲንግ አባውት ዲስ ቫይረስ ኤርቦርን አይደለም ወይም ደግሞ በትንፋሽ የሚተላለፍ አይደለም። አንላይክ ኮሮና ኮቪድ በነበረበት ጊዜ አስተውላችሁ ከሆነ ሶሻል ዲስታንሲንግ ራሳችሁን ተራራቁ ይባላል። ቫይረሶች እንግዲህ በባህሪያቸው አንድ አውትብሬክ የመነሳት እንትን አላቸው። ከአውትብሬክ ማለትም በወረርሽኝ ደረጃ ይነሳሉ፣ ኤፒደሚክ ይሆናሉ፣ ፓንደሚክ ይሆናሉ። በጣም ነው የሚሰራጩት ማለት ነው። መሰራጫ መንገዶቻቸው ይለያያል። በዌስት አፍሪካ አካባቢ የተከሰተው ኢቦላ ቫይረስ የራሱ የሆነ የመሰራጫ መንገድ ነበረው። ዌስት አፍሪካ አካባቢ ያሉትን ኔሽኖች ወይም ሀገራትን እንዳጠቃ አይታችኋል። ኤችአይቪም የሆነ ሰሞን የሆነ ጊዜ በዚህ በሽታው ምንነቱ እስኪታወቅ ድረስ መተላለፊያ መንገዱ እስኪረጋገጥ ድረስ በኃይለኛው ሲሰራጭ ነበር። ፓንደሚክ ወይም ወርልድ ዋይድ እስኪሆን ድረስ ሲሰራጭ ነበር ማለት ነው። ከዛሬ 5 ዓመት በፊትም ኮቪድ ሲሰራጭ እንግዲህ እንደ ፓንደሚክ ነው የሆነው ወይም እንደ ዓለም አቀፍ ወረርሽኝ የሆነው ማለት ነው። ስለዚህ the good thing about this virus ማርበርግ ቫይረስ unlike ኮቪድ ማለት ነው እንደ ኮቪድ አይደለም የሚተላለፈው በትንፋሽ አይደለም ማለት ነው። ደግነቱ በሳል በኤር ድሮፕሌትስ ማለትም በሳል አማካይነት በትንፋሽ አማካይነት አይተላልፍም። ነገር ግን የሚተላለፈው ከኮቪድ በተለየ መልኩ በቦዲ ፍሉድ ነው። በዋናነት ከተበከለ ሰው የሚወጡ የተለያዩ ፍሳሾች ወይም አንድ ሰው ሲጸዳዳ ሽንት በሚሸናበት ጊዜ ሽንቱን ሸንቶ በሚመጣበት ጊዜ እጁን ሳይታጠብ ሰዎችን ግሬት የሚያደርግ ከሆነ ወይም ሰላም የሚላቸው ከሆነ ከቦዲ ፍሉዱ ተቅማጥ መጥቶበት
እንትን ላይ ይችላል ሆስፒታል ላይ ይችላል። ስለዚህ እዚህ ጋር ጥንቃቄ ማድረግ አለባችሁ ማለት ሳታውቁት እናንተን ብቻ ሳይሆን ኔበር አጠገባችሁ ያላችሁንም ሰው ልትበክሉ ትችላላችሁ ማለት። ስለዚህ መተላለፊያ መንገዱ በዚህ አማካኝነት ነው ማለት ነው። እንዲሁም በተጨማሪ ደግሞ ይህንን ኮንታሚኔትድ ፎማይትስ ለምሳሌ አንድ ግለሰብ ያስታወከበትን ኦር ደግሞ የተጸዳዳበትን ቦታ ሄዳችሁ የምትነኩት ከሆነ ሳታውቁት ደግሞ ከት ካላችሁ ኦር ኢንጀስት የምታድርጉ ከሆነ የምትውጡት ከሆነ በዛ አማካኝ ሊተላለፍ ይችላል። በተጨማሪ በሆስፒታል ሴቲንግ ውስጥ እንግዲህ ይህ ቫይረስ የሚበዛው የታመሙ ሰዎች በሚገኙበት ቦታ ነው ማለት ስርጭቱ እዛ አካባቢ ስለሚበዛ ክሊን መደረግ አለበት ኢንቫይሮንመንቱ። ሆስፒታል ሴቲንግ ውስጥ የተበከሉ ኒድሎች፣ ሲሪንጆች ሊኖሩ ይችላሉ። መድኃኒት በሚሰጡበት ጊዜ በስህተት ኒድል ስቲክ ኢንጁሪ ወይም በመርፌዎች ሳታውቁ ራሳችሁን ልትወጉ ትችላላችሁ። በዚህም አማካኝነት በቦዲ ፍሉድ በደም ንክኪ አማካኝነት ይተላለፋል። ስለዚህ በሆስፒታል ሴቲንግ ውስጥ ይተላለፋል። ሌላኛው ደግሞ የሞቱ ሰዎችን ሴፍ ቡሪያል ፕራክቲስ ማናረግ ከሆነ ወይም በትክክል ንጽህናውን በጠበቀ መልኩ ህይወታቸው ያለፉ ሰዎችን በምትቀብሩባቸው ጊዜ ወይም እንትን በምትሉባቸው ጊዜ ንክኪ ካለ ቀባሪዎች የምትገንዙ ሰዎችም ጭምር ጓንት በትክክል ፌስ ማስክ በትክክል መልበስ አለባችሁ። የሚያስፈልገውን ጥንቃቄ ሙሉ ቦዲያችሁን መሸፈንና አፍንጫችሁንም መሸፈን አይናችሁንም ጎግል ማድረግ ካስፈለገ መልበስ ይኖርባችኋል ማለት ነው። ስለዚህ በዚህ አማካይነት ነው የሚተላለፈው። ስለዚህ ሊተላለፍበት የሚችለው መንገድ እነዚህ ቦታዎች ላይ የሚሞቱ ሰዎችን በምትቀብሩበት ጊዜ አንሴፍ በሆነ ወይ የምትቀብሯቸው ከሆነም ወደ አካባቢው ሊሰራጩ ሊተላለፉ ይችላሉ ማለት ነው። ሌላኛው አንድ ሰው በዚህ ቫይረስ ከተጠቃ ወይም በማርበርግ ቫይረስ ከተጠቃ በኋላ ምልክቶቹን ለማየት የሚፈጅበትን ቀን ማስተዋል ይኖርባቸዋል። ማለትም ለምሳሌ አንድ ሰው ኢንፌክትድ ከሆነ በዚህ ቫይረስ ወይም ቫይረሱ ከተጠቃ ሰው ጋር የቦዲ ፍሉድ ኮንታክት ካለው ወይም ራሱን ከጠረጠረ ከ2 እስከ 21 ቀናቶች ውስጥ ምልክቶቹን ማየት ይጀምራል ማለት ነው። ሄሞሬጁ የደም መፍሰሱ በስቴጅ ነው ይሄ የሚመጣው። ኢኒሻሊ ከባድ የሆነ ትኩሳት፣ መስል ኤክ ምናምን ይኖረዋል። እሱን በኋላ በዝርዝር ምልክቶቹን እናያለን። ነገር ግን የመጀመሪያዎቹን ኢንፌክትድ ከሆነ በኋላ ከ2 እስከ 21 ቀናቶች ውስጥ ምልክቱን ሊያይ ይችላል። በአማካይ ከ5 እስከ 10 ቀናቶች ውስጥ የመጀመሪያዎቹን ምልክት ሊያይ ይችላል። ይህም ትኩሳት ሊያይ ይችላል፣ መስል ኤክ ወይም ደግሞ የጡንቻ ህመም ሊያይ ይችላል፣ ሲቪር ሄዴክ ወይም ደግሞ ከባድ የሆነ ራስ ምታት ሊያስተውል ይችላል። እነዚህ ምልክቶች የሚያየው የመጀመሪያዎቹ ከ2 እስከ 10 ቀናቶች ውስጥ ነው ማለት ነው። ስለዚህ ከ2 እስከ 21 ቀናቶች ውስጥ ነው ማለት ነው። ስለዚህ እነዚህ ምልክቶች ልብ ማለት ያስፈልጋል። ይህንን በህክምናው ኢንኩቤሽን ፔሪድ እንለዋለን። ኢንኩቤሽን ፔሪድ የምንለው ኢትስ ዘ ታይም ፍሮም ኤክስፖዠር ቱ ዘ ቬሪ ፈርስት አፒራንስ ኦፍ ዲዚዝ ማለት ነው። ስለዚህ ፍሮም ዘ ታይም ኦፍ ኢንፌክሽን ቱ ዘ ታይም ኦፍ ዲዚዝ ወይም ደግሞ ሲምፕተም አፒር ማድረግ እስከጀመረበት ጊዜ ኢንኩቤሽን ፔሪድ እንለዋለን። ይህንን ኢንኩቤሽን ፔሪድ ከ2 እስከ 21 ቀናት በአቬሬጅ በአማካይ ከ5 እስከ 10 ቀናት ድረስ እንወስደዋለን ማለት ነው። በመጀመሪያ ኢንፌክትድ ከሆናችሁ በኋላ የሚስተዋለው ምልክቶች ወይም ደግሞ ኤርሊ ሳይንስ ኤንድ ሲምፕተምስ የምንላቸው ከመጀመሪያው ኢንፌክትድ ከሆናችሁ ከ1 እስከ 5 ቀን ውስጥ አፒር ሊያደርጉ የሚችሉ ናቸው። እነዚህ ይሄ ማለት ከ1 እስከ 5 ቀናት ውስጥ በአንደኛው ቀን አፒር ሊያደርግ ይችላል። በሁለተኛው፣ በሶስተኛው ቀን እስከ መጀመሪያው 5ኛው ቀን የሚታዩ ኤርሊ ሳይንስ ኤንድ ሲምፕተምስ ኦፍ ማርበርግ ቫይረስ ዲዚዝ ኢንፌክሽን እንለዋለን። ወይም ደግሞ በማርበርግ ቫይረስ ኢንፌክሽን ከተጠቃችሁ በኋላ የሚታዩ ምልክቶች ናቸው ማለት ነው። ከነዚህ ምልክቶች መካከል ከባድ የሆነ ትኩሳት ወይም ደግሞ የሰውነት ማተኮስ ፊቨር ይኖራቸዋል። ከፍተኛ የሆነ ሰደንሊ ኦንሴት ያለው ወይም ደግሞ ሰደን የሆነ ኦንሴት ከሌሎች በሽታዎች ጋር ከነ ማላሪያ ጋር ከነ ታይፈስ ጋር የተለያዩ ኢንፌክሽስ ዲዚዞች ጋር ሊመሳሰል ይችላል። ስለዚህ ከፍተኛ የሆነ ትኩሳት፣ ሰደን የሆነ ትኩሳት ይኖራቸዋል። ሲቪር ሄዴክ ከፍተኛ የሆነ የራስ ምታት ይኖራቸዋል። ራስ ምታት ይኖራቸዋል። እንዲሁም መስል ፔን የጡንቻ አካባቢ የመሰባበር የህመም ስሜት ይኖራቸዋል። ከፍተኛ የሆነ የአቅም ማጣትና ድካም ስሜት ይኖራል። ሚያልጃ የመስል የጡንቻ ህመም ይኖራል። እንዲሁም ደግሞ በተጨማሪ ደግሞ ከፍተኛ የሆነ የደረቅ ሳል እና የጉሮሮ ህመም ሶር ትሮት ሊኖር ይችላል ማለት ነው። አብሮ ተያይዞ ኢኒሻሊ የሚከሰቱት ከ1 እስከ 5 ውስጥ እነዚህ ናቸው። ከፍተኛ የሆነ ትኩሳት፣ ከፍተኛ የሆነ ራስ ምታት፣ ከፍተኛ የሆነ የጡንቻ ህመም ስሜት፣ ሚያልጃ፣ የደረቅ ሳልና የጉሮሮ መድረቅ እንዲሁም መሻከር ሶር ትሮት ሊኖር ይችላል። እንዲሁም ከፍተኛ የሆነ የድካም ስሜት ኢኒሻል ሳይንስ ሲምፕተሞቹ ናቸው ማለት ነው። እንዲሁም ደግሞ ፕሮግሬሲቭሊ የቆየ ሲመጣ ከፍተኛ የሆነ የመቅለሽለሽ ስሜት ይኖራል፣ የማስታወክ እንዲሁም ተቅማጥ ወተሪ ዳያሪያ ኢኒሻሊ
ወተሪ ዳያሪያ ፈሳሽ በጣም ቀጭን የሆነ ፈሳሽ ያለው የተቅማጥ በሽታ ወይም ደግሞ ዳያሪያ ይኖራቸዋል። በተጨማሪም ደግሞ ይህ በሽታ የሆድ ቁርጠት ወይም ደግሞ አብዶሚናል ክራምፕ ሊያመጣ ይችላል። በተጨማሪም ስኪን ራሽ ወይም የቆዳ ሽፍታ ሊያሳይ ይችላል ማለት ነው። ኢኒሻሊ እነዚህን የመጀመሪያዎቹን ካየን በኋላ ምልክቶቹን ካያችሁ በኋላ ፕሮግሬሲቭሊ እነዚህን ምልክቶች ማስታወክ፣ ማክለሽለሽ፣ የሆድ ቁርጠት እንዲሁም ከፍተኛ የሆነ ተቅማጥ፣ ስኪን ራሽ ወይም ደግሞ የቆዳ ሽፍታ ፕሮግሬሲቭሊ ልታዩ ትችላላችሁ እየቆየ ሲመጣ ማለት ነው። በመቀጠልም ደግሞ ከ7 እስከ 10 ቀናቶች ውስጥ ወደ ሄሞሬጂክ ስቴጅ ይደርሳል ወይም ደግሞ ወደ ደም መፍሰስ ስቴጅ ወይም ደም ወደ የምታዩበት ስቴጅ ሊደርስ ይችላል ማለት ነው። ከ7 እስከ 10 ቀናቶች ውስጥ ከመጀመሪያዎቹ ከ1 እስከ 5 ቀናት ውስጥ እነዛን አየን። ከዛ በመቀጠል ከ7 እስከ 10 ቀናቶች ውስጥ ደግሞ ወደ ሄሞሬጂክ ስቴጅ ደረጃ ወይም ወደ ደም መፍሰስ ደረጃ ሊያድግ ይችላል ማለት ነው። ግን ደግሞ ልታስተውሉ የምትችሉ ምልክቶች ለምሳሌ ከአፍንጫችሁ ደም መፍሰስ በንስር አማካኝነት ኤፒስታክሲስ ሊኖር ይችላል። እንዲሁም ደግሞ ጋም ብሊዲንግ ከአፍንጫችሁ ወይም ከድዳችሁ የሚወጣ ደም ሊፈሳችሁ ይችላል። እንዲሁም ብለዲ ቮሚቲንግ ደም የቀላቀለ ማስታወክ ሊኖራችሁ ይችላል። በተጨማሪም ደግሞ ሄማቶኬዚያ ሊኖር ይችላል ወይም ደም የቀላቀለ ሰገራ ልታዩ ትችላላችሁ። ወይም ደግሞ ተቅማታችሁ ውስጥ ተቅማት በሚኖራችሁ ጊዜ ኢኒሻሊ ወተሪ ዳያሪያ የነበረው ወደ ደም የቀላቀለ ምክንያቱም በሃይፖቮሊሚክ ሾክ አማካኝነት የተለያዩ ሰውነታችሁ ክፍል በኢንጁሪ ይኖራል ወይም ደግሞ ጉዳት ይኖራል። በሚኖርበት ጊዜ ደም የቀላቀለ እንትን ልታዩ ትችላላችሁ። ሌላኛው ሄማቹሪያ ወይም ደግሞ ደማችሁ ውስጥ ነው ሽንታችሁ ውስጥ ደም የቀላቀለ ሽንት ልትሸኑ ትችላላችሁ። እነዚህን ሄሞሬጂክ ስቴጅ እንለዋለን ማለት ነው። ደም ማየት የምትጀምሩበት ስቴጅ ሊደርስ ይችላል ማለት ነው። ስለዚህ እንግዲህ እንዳልኳችሁ ይሄ ኦከር የሚያደርገው ዛሬ ኢንፌክትድ ብትሆኑ በሳምንቱ ነው ማለት ነው። ከ7 እስከ 10 ቀን ውስጥ ደም መፍሰስን ሊያመጣ ይችላል። በተለያዩ ሰውነታችሁ ክፍል ላይ ኤክስተርናል የሆነ ብሊዲንግ ከአፍንጫችሁ፣ ከድዳችሁ፣ በቮሚቲንግ አማካኝነት በሄማቶኬዚያ በሰገራ ውስጥ እንዲሁም ደግሞ በሽንታችሁ ውስጥ ሄማቹሪያ ሲግኒፊካንት የሆነ ሄማቹሪያ ሊያደርስባችሁ ይችላል ትሪት የማትደረጉ ከሆነ ወይም የማትታከሙ ከሆነ ማለት። ስለዚህ ይህ በሽታ በጣም ዴድሊ ነው። በአጭር ጊዜ ውስጥ ነው እንዳልኳችሁ ከ1 እስከ 5 ውስጥ ከፍተኛ የሆነ ትኩሳት፣ ብርድ ማለት፣ የድካም ስሜት፣ መስል ፔን፣ የራስ ምታት፣ ሶር ትሮት፣ የጉሮሮ መኩሰል፣ ደረቅ ሳል ያመጣል። ቀጣዩን ደግሞ ከ7 እስከ 10 ቀናቶች ውስጥ ደግሞ ከፍተኛ የሆነ ብሊዲንግ ለሾክ ደረጃ የሚያደርስ ለሾክ ወይም ለተለያዩ የሰውነታችሁ ክፍል የሚሄዱ ደሞች ደም እጥረት እንዲኖር ወይም በበቂ ሁኔታ ደም ወደ ኩላሊታችሁ፣ ወደ ሳምባችሁ፣ ወደ ተለያዩ የሰውነታችሁ ክፍል በበቂ ሁኔታ እንዳይደርስ ሾክ ደረጃ ሾክ ስቴት ውስጥ ያደርጋችኋል። ስለዚህ ወደ መልቲ ኦርጋን ፌለር ዲሰሚኔትድ ኢንትራቫስኩላር ኮአጉሌሽን ይከተላል። በመጨረሻም የሰውነታችሁ ኦርጋኖች ፌል ያደርጋሉ ወይም ደግሞ ስራቸውን ማከናወን አይችሉም ማለት ነው። በዚህ ነው ወደ ሞት የሚያደርሰው በአጭር ጊዜ ውስጥ ማለት ነው። ስለዚህ ዴድሊ ነው ማለት ነው። በተጨማሪም ተያይዘው የሚከሰቱ የጉበት ችግር ሊያመጣ ይችላል። የኩላሊት ፌል ኪድኒ ፌለር ያመጣል። አኪዩት ሬናል ኤኪአይ ያመጣል። እንዲሁም ደግሞ በተጨማሪም የሊቨር ፈንክሽኖች የጉበት ስራዎች ይዳከማሉ። ዲሬንጅድ ይሆናል። ዲሬንጅመንት ይመጣል። የሊቨር ፈንክሽን ቴስት አብኖርማሊቲ ይኖራል። የቢሊሩቢን መጠን ይጨምራል። የአይን መቅላት ያመጣል። የሊቨር ፈንክሽን ቴስት ዲሬንጅድ ይሆናል። የጉበታችሁ የሚሰራውን ተግባር የፕሮቲን ሲንተሲስ ሊሆን ይችላል። የተለያየ አኪዩት የሆነ የሊቨር ዳሜጅ ይኖራል ማለት ወይም ደግሞ የጉበት በአጭር ጊዜ ውስጥ ጉበታችሁ ከጥቅም ውጭ እንዲሆን ሊዳርገው ይችላል ማለት ነው። ስለዚህ ብዙ መልቲፕል የሆነ መልቲ ኦርጋን ፌለር ነው። ጉበትን፣ ኩላሊትን፣ አልፎ ተርፎ ሳምባን፣ ብሬን ላይ ኢንጁሪ የብሬን ኢንጁሪን ሊያመጣል። ወደ አንጎላችሁ የሚሄደውን የደም መጠን ይቀንሳል። ወደ ሲዥር የማንቀጥቀጥ በሽታ ያጋልጣችኋል። እንዲሁም ዴሊሪየም፣ ኮንፊውዥን፣ ግራ መጋባት፣ ራስን መሳት፣ ኮማተስ ኮማ ውስጥ ከሆናችሁ ወደ ሞት ሊዳርግ ይችላል ማለት ነው። ስለዚህ በአንዴ ነው የሚገለው ማለት ነው። ታዲያ በቅድሚያ እዚህ ስቴጅ ላይ ሳትደርሱ እዚህ ኮምፕሊኬሽን ደረጃ ላይ ሳትደርሱ ኢኒሻሊ ምልክቶቹን ማስተዋል ከጀመራችሁ ምን አይነት ጉዳቶችን ልታዩ ትችላላችሁ? ወይም እነዚህ ምልክቶች ትሪት ካላደረጋችሁ ምን አይነት ኮምፕሊኬሽኖችን ሞትና የተለያዩ መልቲፕል የሆኑ ኦርጋን ፌለር የተለያዩ የሰውነታችሁ ክፍሎች ከጥቅም ውጭ ከመሆናቸው በፊት ምን አይነት ኮምፕሊኬሽኖችን ልታዩ ትችላላችሁ? እነዚህ ኮምፕሊኬሽኖች ዋርኒንግ ናቸው ወይም እንትን ናቸው፣ ማስጠንቀቂያ ናቸው። ከፍተኛ የሆነ አደጋ እያደረሰባችሁ እንደሆነ ይሄ ቫይረስ ማስጠንቀቂያ ናቸው። ስለዚህ እነዚህ ምንድን ናቸው? እነዚህ ኮምፕሊኬሽኖች ምንድን ናቸው የሚለው እናያለን። በቅድሚያ ሃይፖቮሊሚክ ሾክ ነው።
ወይም ሰውነታችሁ ውስጥ ያለው የፈሳሽ መጠን በከፍተኛ ሁኔታ ያንሳል ወይም እያጠረ ይመጣል ማለት ነው። በዚህ በሃይፖቮሊሚክ ስቴት ውስጥ በምትሆኑበት ጊዜ ከፍተኛ የሆነ የሰውነት ፈሳሽ ማጠር ያጋጥማችኋል። እንዳልኳችሁ የተለያዩ ምልክቶችን ታያላችሁ። ኢኒሻሊ ፕሮግረስ እያደረገ ሲመጣ በተለይም ከ1 እስከ 5 ቀን እነዚህን ምልክቶች ካያችሁ በኋላ ፕሮግረስ እያደረገ ሲመጣ ወተሪ ዳያሪያ ይኖራችኋል። ከፍተኛ የሆነ ተቅማጥ፣ በተቅማጥ አማካኝነት ከፍተኛ የሆነ ፍሉድ ታጣላችሁ። ፈሳሽ የሰውነታችሁ ያጣል። ቮሚቲንግ ይኖራል። ቮሚቲንግ ውስጥ ብለዲ የሆነ ቮሚቲንግ ሊኖር ይችላል። እንዲሁም ደግሞ ኢኒሻሊ ወተሪ ዳያሪያ የነበረው ወደ ብለዲ ዳያሪያ፣ ወደ ተቅማጡ ደም የቀላቀለ ዳያሪያ ወይም ደም ያለው ተቅማጥ ልታዩ ትችላላችሁ። እንዲሁም ከፍተኛ የሆነ ሎስ ይኖራል። ከፍተኛ የሆነ ፍሉድ ኢንቴክም አይኖራችሁም። በዛ ሰዓት ከባድ የሆነ ህመም ስለሚኖራችሁ በአፋችሁ ፍሉድ ውሃ መጠጣትም አትችሉም። ስለዚህ ሃይፖቮሊሚክ ስቴት ውስጥ ነው የምትሆኑት ማለት ነው። ይህ ሃይፖቮሊሚክ ሾክ ደግሞ ወደ መልቲ ኦርጋን ፌለር ያመራል። ወይም ፍሉድ ከሌላችሁ በተገቢው ወደ ሰውነታችሁ ምን አይሄድም ፍሉድ ወይም በደም አማካኝነት የሚያስፈልጋችሁ ኒውትረንቶች አይሄዱም። እንዳልኳችሁ በዳያሪያው፣ በሄማቹሪያው፣ በሽንት አማካኝነት በተለያየ ሁኔታ በኤፒስታክሲስ ሊሆን ይችላል፣ በገም ብሊዲንግ ዲአይሲ ይኖራል። ወይም ኮንሰፕቲቭ ኮአጉሎፓቲ የፕላትሌት ፈንክሽን እዛ ጋር ድሬንጅድ ይሆናል። ፕላትሌቶች ደም የመርጋት ደም አንዴ መፍሰስ ከጀመረ እንዲረጋ የሚያደርጉትና ደሙ ረክቶ እንዲቆም የሚያደርጉት ፕላትሌቶች ናቸው። እነዚህ ፕላትሌቶች ከጥቅም ውጭ ይሆናሉ። እነዚህ ፕላትሌቶች ኮንሰፕትድ ይሆናሉ ወይም መጠናቸው ያነሰ ይሆናል። መጠናቸው ብዛታቸው በጣም ሎው ይሆን ይመጣል። ከ150 ሺህ በታች ይሆናል ካውንታቸው፣ ፕላትሌት ካውንት ማለት ነው። ከ150 ሺህ በታች የሆነ በጣም እየወረደ ከ50 ሺህ ሁሉ በታች ሲቪር የሆነ ትሮምቦሳይቶፒኒያ ወይም ከባድ የሆነ የፕላትሌት ካውንት ሎው ይሆናል ማለት ነው። በዚህን ጊዜ ወደ ምን ያመራል? ወደ ሾክ፣ ወደ ከፍተኛ የሆነ ሄሞሬጅ፣ የማያቆም ደም መፍሰስ። ይሄ የማያቆም ደም መፍሰስ ደግሞ ወደ ከፍተኛ የሆነ ሾክ ስቴት ውስጥ። ስለዚህ ይሄ ሾክ ደግሞ በቂ የሆነ ፍሉድ እና በቂ የሆነ ፈሳሽ ኒውትረንት፣ ኦክሲጅን ወደ ተለያዩ የሰውነታችሁ ክፍል አይሄድም። ኩላሊታችሁ ፌል ያደርጋል፣ ጉበታችሁ ፌል ያደርጋል፣ አንጎላችሁ ብሬን ዴዝ ይከሰታል። ይሄ ሃይፖቮሊሚክ ሾክ ወደ ሞት ያመራችኋል ማለት ነው። በዚህ ሁኔታ ነው እንግዲህ በአጭር ጊዜ ውስጥ የሚገለው ማለት። ስለዚህ አንዱ ዋርኒንግ ሳይን እነዚህ ምልክቶች ስታዩ፣ ተቅማጥ፣ በቀን ውስጥ ትኩሳት ያለ ወትሮ ትናንት አይታችሁት የማታውቁት ከባድ የሆነ ትኩሳት ካያችሁ ቶሎ መሄድ፣ ትናንት አይታችሁት የማታውቁት የመዳከም ስሜት፣ የአቅም ማጣት ስሜት፣ የጡንቻ መዳከም ካያችሁ ቶሎ እየሮጡ ወደ እንትን መሄድ ወይ ወደ ጤና ተቋማት በመሄድ ይሄ ሊሆን ይችላል ብሎ ምርመራ ማድረግ፣ የተገቢውን ምርመራ ማድረግ፣ መከታተል አስፈላጊ ነው። ስለዚህ ሃይፖቮሊሚክ ሾክ አንዱ ኮምፕሊኬሽን ነው ማለት ነው። ሌላኛው ኮምፕሊኬሽን ደግሞ ከፍተኛ የሆነ ተቅማጥ እና እንትን ስለሚኖር የኤሌክትሮላይት ኢምባላንስ ይኖራል። ወይም ደግሞ በሰውነታችሁ ውስጥ ያሉ ጠቃሚ የሆኑ ሶዲየም፣ ፖታሺየም የምንላቸው ጠቃሚ የሆኑ ንጥረ ነገሮች እነሱም በተቅማጥና በቮሚቲንግ አማካኝነት ከላይ በጣም በሻታ እየበረገዳችሁ ነው፣ እያወጣችሁ ነው። ከስር ደግሞ በሎስ ይኖራል በዳያሪያ አማካኝነት። ስለዚህ እነዚህ ሁላ ወደ ኤሌክትሮላይት ኢምባላንስ ያመራሉ። ለሰውነታችሁ የሚያስፈልጉ ጠቃሚ ሚኔራሎች ፖታሺየም፣ ሶዲየም፣ ማግኒዥየም እያጣቿቸው ትመጣላችሁ። እያጣቿቸው ስትመጡ ወደ ተባባሰ እንትን ነው የምትሄዱት። ለምሳሌ የፖታሺየም ሃይፖካሌሚያ የራሱ የሆነ ኮምፕሊኬሽኖች፣ አሪቲሚያ ሊያመጣ ይችላል። የልብ የመምታት ሪትሙን ያዛባል። ሌሎች የሶዲየም እንዲሁም ሶዲየም በማይኖርበት ጊዜ ሴሉላር ስዌሊንግ ሴል በርስት ሊያደርግ ይችላል። ወደ ኖርማሊ ፖታሺየም ኢንትራሴሉላሪ በጣም መብዛት አለበት፣ ኤክስትራሴሉላሪ ደግሞ ሶዲየም መብዛት አለበት። ሶዲየም ወደ ሴላችሁ ይገባል። ሶዲየሙን ተከትሎ ሶዲየም ጨው ነው፣ ጨውን ተከትሎ ውሃ ወደ ሴላችሁ ይገባል። ሴሎቻችሁ እያበጡ ይፈነዳሉ። እያበጡ ሲፈነዱ ሰውነታችሁ ወደ ኢደማተስ ይሆናል ወይም የሰውነት ማበጥን ያስከትልባችኋል። ምክንያቱም ከሴሎቻችሁ ውሃ እየወጣ ወደ እግሮቻችሁ አካባቢ ይጠራቀማል። ኢደማተስ ትሆናላችሁ። እየበዛ ይመጣል ይሄ ፈሳሽ ማለት ነው። ስለዚህ ኤሌክትሮላይት ኢምባላንስ አንዱ ኮምፕሊኬሽን ነው። ሌላው ዲሴሚኔትድ ኢንትራቫስኩላር ኮአጉሌሽን ያመጣል። የኮአጉሌሽን ካስኬድ አክቲቬትድ ይሆናሉ። ፕላትሌት አክቲቬሽን ይኖራል። ኮንሰፕቲቭ ኮአጉሎፓቲ ነው። የፕላትሌት መጠን እያነሰ ይመጣል። ይሄ ፕላትሌት በተቻላቸው መጠን አክቲቬትድ ይሆናሉ። ኮአጉሌሽን ኢንትራቫስኩላር የሆኑ ኮአጉሌሽኖች ይፈጠራሉ። ወይም በደም ስሮቻችሁ ውስጥ
ኮአጉሌሽን ይፈጠራል ወይም የደም መርጋት ይመጣል። ፕላትሌት ኦቨርሊ አክቲቬትድ ይሆናል፣ እንዲሁም ደግሞ ኮንሰፕትድ ይሆናል ወይም መጠኑ እያነሰ ይመጣል። ይህም ደግሞ ደም እንዳይረጋ ያደርጋል። ከፍተኛ የሆነ ተያያዥነት ያላቸው ወደ ሾክ የሚያመሩ ድርጊቶች ናቸው ማለት። ስለዚህ ኤሌክትሮላይት ኢምባላንስ እንዲሁም የፍሪ ራዲካሎች አክቲቬሽን፣ ፍሪ ራዲካሎች ዳሜጅ ኢፌክታቸው ይጨምራል። ሴሎቻችን በፍሪ ራዲካሎች በነ SO2 H2O2 በተባሉ ፍሪ ራዲካሎች የበለጠ ሴሎች ይጎዳሉ። ለሴሎቻችን ውስጥ ያሉ ኒውትረንቶች እየወጡ ይሄዳሉ። በጣም ሲቪር የሆነ ሴል እንግዲህ ስላችሁ አይምሮ ውስጥ ነው። እንግዲህ የአይምሮ አንጎል ውስጥ እንደዚህ አይነት ዳሜጅ ይከሰታል። ኩላሊት ውስጥ እንደዚህ አይነት ዳሜጅ ይከሰታል። ሊቨር ውስጥ እንደዚህ አይነት ፍሪ ራዲካል ዳሜጅ ይከሰታል። የተለያዩ ጉዳቶችን በማድረስ ነው ለሞት የሚዳርገው ማለት ነው። በተጨማሪም ደግሞ የሚያመጣው ኮምፕሊኬሽን ለልብ በሽታ ሊዳርግ ይችላል። ማዮካርዳይትስ የልብ መስሎች ሬር ነው፣ ግን ማዮካርዳይትስ የመስል የልብ ጡንቻዎች ኢንፍሌምድ እንዲሆኑና የልብ መምታት አቅምንም ሊያዳክም ይችላል ማለት ማዮካርዳይትስ ያመጣል። እንዲሁም ደግሞ በተጨማሪ ሌላ የሚያመጣው የአንጎል ዳሜጅ ነው። ብሬን ኢንጁሪ ያመጣል። የአንጎላችሁ ላይ ያለውን ዳሜጅ ያስከትላል። አንጎላችሁ ዳሜጅ በሚሆንበት ጊዜ ደግሞ ለሲጀር፣ ለመንቀጥቀጥ፣ ለኮንፊውዥን ግራ መጋባት፣ ለሲጀር፣ ለማንቀጥቀጥ እንዲሁም ለኮማተስ ስቴት ትሆናላችሁ። ኢቨንቹዋሊ ይሄ ወደ ራስን መሳት ኮማ ወደ ሞት ያመራል ማለት ነው። ስለዚህ እነዚህን ኮምፕሊኬሽኖች ካየን በኋላ ወይም እነዚህን በበሽታው አማካኝነት የሚመጡ የተለያዩ ጉዳቶችን ካየን በኋላ እንዴት ነው ምንመረምረው? ይህን ቫይረስ ለመመርመር ምን አይነት ምርመራዎችን ልንጠቀም እንችላለን? በቅድሚያ መጀመሪያ ማድረግ ያለብን ይህ ቫይረስ በጣም በአጭር ጊዜ ውስጥ የመግደል አቅም ስላለው ፔሸንቱን ስታብላይዝ ማድረግ የሚያስፈልጉ የምርመራ ሂደቶችን ማድረግ አለብን። ቤዝላይን CBC መስራት አለብን። ኮምፕሊት ብለድ ካውንት የሰውየውን ወይም የታካሚዋን የብለድ ካውንት፣ ለምሳሌ CBC ላይ ብሊዲንግ ካለ፣ ለምሳሌ ሾክ እንዳልኳችሁ የደም መጠን የደም ማነስ ሊያስከትል ይችላል። ደም ማነስ ካለ አኒሚያ ሊኖር ይችላል። ስለዚህ የCBC RBC ካውንት የRBC ኢንዲክሶችን መስራት አለብን። ሬድ ብለድ ሴል ካውንት መታወቅ አለበት። እንዲሁም ደግሞ የWBC ኢንፌክሽን ስለሆነ የሊምፎሳይት እና ኒውትሮፊልስ ካውንት መታወቅ አለበት። የተለያዩ ፓራሜትሮች ፕላትሌት፣ እንዲሁም የፕላትሌት ካውንትን መታወቅ አለበት። ፕላትሌት መጠናቸው ስንት ሆነ? ምክንያቱም ይሄ ባጭሩ ነው ቶሎ ጊዜ የሚለው ማለት። ስለዚህ ሪፒተድሊ መከታተል አስፈላጊ ነው። ምክንያቱም ዝም ካልነው ትኩሳቱ ሁሉም ነገር ተደራርቦ በአጭር ጊዜ ሊገልጽ ስለሚችል የፕላትሌት ካውንት ፕላትሌት ቶሎ ትራንስፊውዝ ሊደረግ ይገባል። CBC WBC ሆል ብለድ ካስፈለገ የደም ካስፈለገ ቶሎ ብላችሁ ምርመራ ማድረግ አለባችሁ። እንዲሁም ኢንፌክሽኖች ካሉ የWBC ካውንት መታወቅ አለበት። ከ11,000 በላይ ከዛም በላይ እስከ 30,000 እስከ 40,000 እስከ 50,000 ሲቪር የሆነ ኢንፌክሽን ሊያስከትል ይችላል። በተጨማሪም የሊምፎሳይት ፕሪዶሚናንስ ሊሆን ይችላል፣ የኒውትሮፊል ፕሪዶሚናንስ ሊሆን ይችላል። ተያይዞ የሚመጡ የተለያዩ ኢንፌክሽኖች ሊኖሩ ይችላሉ። እነዚህ መመርመር ያስፈልጋል። በተጨማሪም የዩሪን አናሊሲስ የሽንት ኢንፌክሽን የሽንት ቱቦ ኢንፌክሽን ሊኖር ይችላል ተያይዞ። ስለዚህ ዩሪን አናሊሲስ ማድረግ በዩሪን ውስጥ ያለውን ብለድ ማየት አስፈላጊ ነው። እንዲሁም የአብዶሚናል አልትራሳውንድ መውሰድ፣ የኪድኒ ስቴት እንዴት ነው፣ የኪድኒ አብዶሚናል አልትራሳውንድ መመርመር፣ የሊቨርን አልትራሳውንድ ማየት፣ የኤኒ ሊቨር ፈንክሽን ቴስት መውሰድ፣ የሊቨር ፈንክሽን ቢሊሩቢን መጠን፣ ዳይሬክት ቢሊሩቢን፣ ኮንጁጌትድ አንኮንጁጌትድ ቢሊሩቢን፣ እንዲሁም ደግሞ የሊቨር ኢንዛይሞችን፣ የሊቨር ፕሮቲን አልቡሚን የምንላቸው ፋይብሪኖጅን፣ እነዚህን ማየት አስፈላጊ ነው። መጠናቸውን በትክክል ሬጉሌት ማድረግ ያስፈልጋል። በተጨማሪም የሪናል ፈንክሽን ቴስት የሴረም ክሬቲኒን፣ ብለድ ዩሪያ BUN መከታተል አስፈላጊ ነው። በተጨማሪም ደግሞ የዩሪን አናሊሲስ ላይ የሽንት ቧንቧ ኢንፌክሽን ሊኖር ይችላል። እነዚህን ማየት አስፈላጊ ነው። በተጨማሪም ደግሞ የኤሌክትሮላይት የሴረም ፖታሽየም፣ ሴረም ሶዲየም፣ ፖታሽየም፣ ካልሽየም መጠናቸውን በትክክል ማወቅና እነዚህን ሁላ ምርመራ ማድረግ ያስፈልጋል ማለት ነው። ሌሎች ደግሞ የብሬን ኢንጁሪም ካለ እንደ ሁኔታው ታይቶ የብሬን ሲቲ ስካን ሊታዘዝ ይችላል። ምክንያቱም ዊዶን ነው በጣም ኢንጁሪው ከእንትን ካለ ሰውየው ሳይሞት እንደዚህ አይነት ምልክቶችን ማሳየት ከጀመረ ችግሩ አይንቱን ውስጥም ሊሆን ይችላል። ሲጀር ከመጣ የኤሌክትሮላይት መጠኖችን ማየት በጣም አስፈላጊ ነው። እነዚህን አይነት ምርመራዎች እንዲሁም ደግሞ ጎልድ ስታንዳርድ በመጨረሻ የሆነው ደግሞ ቫይረሱን ለይቶ በሀገራችን ይሄ የለም ቫይረሱ ይሄ ነው ቫይረሱ የመጣው በዚህ ነው የሚለው
የፖሊመሬዝ ቼን ሪአክሽን የፒሲአር ምርመራ ሊደረግ ይችላል ማለት ነው። እንግዲህ ይህ በሀገራችን አይ ዶንት ቲንክ ሶ ያለ አይመስለኝም፣ ግን በደብሊውኤችኦ ሪኮመንድድ የሆነ በፖሊመሬዝ ቼን ሪአክሽን አማካኝነት ይህ ቫይረስ ማርበርግ ቫይረስ ዲዚዝ ነው ብሎ የቫይረሱን አይነት አይደንቲፋይ አድርጎ ለዛ የሚያስፈልገውን ትሪትመንት ማድረግና መከታተል ያስፈልጋል ማለት ነው። ስለዚህ ምርመራዎቹ በጣም ብዙ ናቸው። የተለያዩ የሰውነት ኦርጋን ክፍሎችን ሊቨር፣ ጉበት፣ ኪድኒ፣ ኩላሊት፣ ብሬን ላይ፣ አንጎል ላይ የመሳሰሉ ቦታዎችን ያጠቃል። ልብ ላይ ያጠቃል። ኢሲጂ ምርመራ ማድረግ ያስፈልጋል። ቼስት ኤክስሬ፣ ኢኮ ማንሳት ያስፈልጋል። ስለዚህ እነዚህን ሁላ በትክክል መከታተልና የቫይረሱን ስርጭት እና ምርመራ ማድረግ አለባን ማለት ነው። በመቀጠልም ውድ ተመልካቾቼ ስለዚህ ቫይረስ ኢንፌክሽን ሕክምና አማራጮች የምናወራ ይሆናል ማለት ነው። እንደ ሌሎች ቫይረሶች ይህን በሽታ አስታውሳችሁ ከሆነ አብዛኛው የቫይረስ እንትኖች እንትን የላቸውም፣ መድኃኒት የላቸውም። ቫይረሶች በጣም በአጭር ጊዜ ወቅት ጠብቀው የሚነሱ ኤችአይቪ በዚህ ጊዜ ተነስቶ በአንዴ ያጠቃ፣ ኮቪድ በዚህ ጊዜ ተነስቶ በአንዴ ይሄን ያህል፣ ኢቦላ በዚህ ጊዜ ተነስቶ በአንዴ ይሄን ያህል ሰው አጠቃ። እንግዲህ ቫይረሶች የራሳቸውን ስትሬን የሚለዋውጡ ለነሱ መድኃኒት እስከዛሬ ያልተገኘው እንደ ባክቴሪያ እንደ ፈንገስ አይደሉም። ቫይረሶች የራሳቸውን እንትን ሞዲፋይ ማድረግ የሚችሉ ናቸው። አንዴ በቫይረስ የተጠቃ ሰው ትንሽ ይከብዳል ለማከም ማለት ነው። የስርጭታቸውም ለዛ ነው በጣም የጎላው ማለት ነው። እንግዲህ እነዚህን ቫይረሶች ለማከም ባጭሩ ምንም መድኃኒት የላቸውም፣ ግን ሰፖርቲቭ ነው። ሰፖርቲቭ ማለት ምን ማለት ነው? እነዚህን በድጋፍ መልክ የሚሰጡ ትሪትመንቶችን ነው የምናደርገው። አንድ ፔሸንት ወደ ሾክ ሳይገባ ወይም ወደ በፈሳሽ እጥረት አማካኝነት ወደ ተለያዩ የሞት ደረጃ ሊያደርሱ የሚችሉ ችግሮች ሳይገባ በፊት በፈሳሽ መልክ የሚሰጥ ሕክምና ልናደርግለት እንችላለን ማለት። ፍሉድ የሚያስፈልገው ከሆነ በተቅማጥና በቮሚቲንግ አማካኝነት ያጣቸውን ፍሉድ ሪፕሌስ ማድረግ አስፈላጊ ነው። በአይቪ ላይን ወይም ደግሞ በደም ስር አማካኝነት በተለምዶ ግሉኮስ የምትሉት ማለት በፍሉድ አማካኝነት እየወረደ ያንን ከሰውነቱ ያጣውን ፈሳሽ ይተካልታል ማለት። ሾክ ከሆነ እንደ አስፈላጊነቱ 1 2 3 ባግ ሊትር ኦፍ ዋተር 3000 ኤምኤል ኦር 3 ሊትር 1 ሊትር ውሃ እንደ አስፈላጊነቱ እንደ ፔሸንቱ አፒራንስ ፍሉድ እየሰጠነው ልናክመው ይገባል። እንዲሁም ደግሞ የተለያዩ የኤሌክትሮላይት ኢምባላንሶች ካሉ ኬሲኤል ሶሉሽን፣ ለምሳሌ የፖታሺየም እጥረት ሊኖር ይችላል። ፖታሺየም በሰውነት ውስጥ አጥሮ ካለ ፖታሺየሙን የምናክመው ኬሲኤል በመስጠት ነው። ኬሲኤል ሶሉሽን ፍሉድ ውስጥ አዳርገን ሞኒተር እያደረግን የመዘገብን ፎሎ እያደረግን ፔሸንቱን በትክክል እየተከታተል ነው ሕክምናውን ልናደርግለት ይገባል። እንዲሁም ደግሞ የተለያዩ ተጨማሪ ኢንፌክሽኖች ካሉ እነዛን ኢንፌክሽኖችም በጸረ ተዋሲያን መድኃኒቶች ማከም አስፈላጊ ነው። በተጨማሪም ደግሞ ይህንን እንትን ያመጡ ለምሳሌ ሾክ ውስጥ ከሆነ ፔሸንቱ ወይም ደግሞ ብለድ ትራንስፊውዥን የሚያስፈልገው ከሆነ ሲቪርሊ አኔሚክ ከሆነ ወይም ከፍተኛ የሆነ የደም ማነስ ካለበት በደም ልገሳ አማካኝነት ደም ሊሰጠው ይችላል። ደም ዋና በትራንስፊውዥን አማካኝነት ወይም በመለገስ አማካኝነት የደም ማነስ ካለበት ደሙ እንትን ሊባል ይችላል። የተለያዩ ሊምፎሳይት በኢንፌክሽኑ አማካኝነት ለምሳሌ አሁን በምርመራ ጊዜ የሚያሳዩ የኢንፌክሽኖች ካሉ እነዛ ኢንፌክሽኖች ተለይተው ሊታከሙ ይገባሉ። የሊቨር ዳሜጅ ካለ ከሊቨር ዳሜጅ ጋር በተገናኘ ምርመራ ከተደረገ በኋላ የሊቨርን ስፔሲፊክ የሆኑ ትሪትመንቶች ወይም ጉበትን ስፔሲፊክ የሆኑ ትሪትመንቶች ሊደረጉ ይገባሉ። እንዲሁም ኪኒ ዳሜጅ ካለ፣ የዩሪነሪ ትራክት ኢንፌክሽን ካለ፣ የሽንት ቧንቧ ኢንፌክሽን ተጨማሪ ቫይረሱን ሱፐርኢምፖዝድ የሆኑ ባክቴሪያል ኢንፌክሽኖች ካሉ እነሱንም ትሪት ማድረግ ይኖርብናል። እንዲሁም በተጨማሪም የስኳር መጠን ራንደም ብለድ ሹገር ሞኒተር አድርገን ሬጉሌት ማድረግ አለብን። የራንደም ብለድ ሹገር ፔሸንቱ ወይም ታካሚው ወደ ሃይፖግላይሴሚክ ስቴት የስኳር መጠኑ ምግብ ስለማይበላ በአፉ የስኳር መጠኑን ሬጉሌት እያደረግን አንድ በአንድ እያየን እየተከታተልን በየ6 ሰዓቱ በየ4 ሰዓት ልዩነቱ እንደ አስፈላጊነቱ አርቤስን ሞኒተርና ፎሎ ማድረግ አስፈላጊ ነው። አርቤስ ካውንቱ ስንት ነው? አርቤስ አንሷል ወይ አላነሰም? ሃይፖግላይሴሚክ ስቴት ውስጥ ነው ወይ? ይሄ የራሱ ዳሜጅ ስላለው ማለት ነው። እንዲሁም በተጨማሪ ደግሞ በሾክ አማካኝነት የኦክሲጅን ሰፕላይ ሊያስፈልገው ይችላል። ወደ ሳምባው የሚሄደው የደም መጠንም ካነሰ እዛ አካባቢ የሳምባ ጉዳት ሊኖር ይችላል ማለት ነው። ኦክሲጅን ጋስ ኤክስቼንጅ ሲስተሙ በላንግ አካባቢ ኦክሲጅን እና አልቬኦላይ ዳሜጅ ስለሚኖር ኦክሲጅንም ሊያስፈልገው ይችላል። ያ ፔሸንት ኦክሲጅን የሚያስፈልገው ኦክሲጅን ሳቹሬሽኑ በጣም ሎው ሊሆን ይችላል። ስለዚህ ኦክሲጅን በፌስ ማስክ አማካኝነት እንዲሁም በናዛል ፕሮንጎች አማካኝነት ሊሰጠው ይገባል ማለት ነው። ኦክሲጅን ሰፕላይ አንዱ ማኔጅመንት ነው። ሰፖርቲቭ ነው እንዳልኳችሁ። ሾክ ከሆነ ፍሉዱን
ኤክስትራ የሆኑ ብሊዲንጎች ካሉ ስቶፕ ማድረግ ወይም ሄሞሬጅ ካለ፣ ኤፒስታክሲስ ካለ፣ ጋም ብሊዲንግ ካለ፣ ከፍተኛ የሆነ ተቅማጥ ካለ ያንን ተቅማጥ ማቆም ይኖርብናል በመድኃኒቶች ማለት ነው። የተለያዩ ደም የቀላቀሉ እንትኖች ካሉ ደግሞ እነሱን ትሪት ማድረግ፣ ሊቨር ኢንጁሪ ካለ፣ ኪኒ አልትራሳውንድ ካነሳን በኋላ ኪኒ ላይ ያለ ለውጥ ካለ፣ ሬናል ፈንክሽኑ በጣም ሎው ከሆነ ለምሳሌ ሴረም ክሬቲናይኑ ሬናል ፈንክሽን ቴስቱ እንደወረደ ካሳየ፣ ለምሳሌ ሴረም ክሬቲኒን ኤሌቬሽን ካለ፣ የሴረም ክሬቲኒን መጠን በጣም ከጨመረ ኪኒ መጎዳቱን ሊያሳይ ይችላል። ኤካይ ሊኖር ይችላል። ስለዚህ ያንንም ማስተካከል ሊኖርብን ይችላል። ፍሉድ መስጠት ካለብን መስጠት አለብን። የዩሪን አውትፑት ሞኒተር ማድረግ አለብን። ዴይሊ ዩሪን አውትፑት ፔሸንቱ አይሲ ውስጥ ከገባ በኋላ በየቀኑ ምን ያህል ሊትር ኦፍ ሽንት፣ በየቀኑ ምን ያህል ሊትር ኦፍ ዩሪን አውትፑት አለው ይሄ ፔሸንት ጧት መለካት አለብን። በቀን ውስጥ 500 ኤምኤል 1 ሊትር ይሄን ያህል ሊትር አውትፑት ነበረው ብለን በትክክል መለካት አለብን። እንዲሁም ደግሞ ለፔሸንቱ ፊዲንግ በጣም ኢምፖርታንት ነው። ልንመግበው ይገባል። በኤንጂ ቲዩብ፣ ናዞጋስትሪክ ቲዩብ በአፍንጫው ቱቦ ገብቶ ወደ ሆዱ የሚወስድ ቱቦዎችን እንደ አስፈላጊነቱ ፔሸንቱ ራሱን ስቶ የማይመገብ ከሆነ የመብላት አቅም ከሌለው በኤንጂ ቲዩብም ሊገባ ይችላል። በፍሉድ አማካኝነት የሚያስፈልጉት ንጥረ ነገሮች ሰፕላይ ሊደረጉለት ወይም ሊሰጡት ይገባሉ። እንዲሁም ደግሞ ከፍተኛ የሆነ ትኩሳት አለው። ኢኒሻሊ እንዳልኳችሁ ከፍተኛ የሆነ ትኩሳት ስላለው እነዚህን ትኩሳቶች አንቲፓይሬቲክ ፕሪስክራይብ ማድረግ ወይም የትኩሳት መድኃኒቶችን ፕሪስክራይብ ማድረግ በስታንዲንግ ዶዝ እንደ አስፈላጊነቱ በየ6 ሰዓት በየ4 ሰዓት ልዩነቱ በስታንዲንግ ዶዝ ፓራስታሞል መስጠት የአንቲፓይሬቲክ ወይም የትኩሳት መድኃኒቶችን መስጠት ሊሆን ይችላል። በተጨማሪም አንቲፔን አድሚኒስተር ማድረግ ሊሆን ይችላል። ፔን ይኖረዋል። መስል ፔን እንዳልኳችሁ ቅድም ይኖረዋል። ኤሌክትሮላይት ዴፊሸንሲ ሊኖር ይችላል። ሃይፖካሌሚያ ካለ እሱን ትሪት ማድረግ በሰፕሊመንት አማካኝነት በኬሲኤል ሶሉሽን ሰፕላይ ማድረግ ወይም መስጠት ሊኖርብን ይገባል። በተጨማሪም ደግሞ ኮንቲኒየስሊ በሕክምና ባለሙያዎች ሞኒተር መደረግ አለበት። አንድ ፔሸንት እዛ አይሲ ውስጥ ከገባ በኋላ ዩሪን አውትፑቱ፣ ቫይታል ሳይኖቹ፣ የልብ ምቱ ሬቱ፣ እንዲሁም ደግሞ የትንፋሽ መጠኑ፣ ሃርት ሬቱ፣ ቴምፕሬቸር፣ ሁሉም ነገር እንዲሁም ያተነፋፈስ ሁኔታው ሪስፓራቶሪ ሬት ኤቭሪቲንግ ፎሎ መድረግ እና ሲጀርም ካለ ደግሞ ወይም የማንቀጥቀጥ በሽታ አንጎል ላይ ወይም ብሬን ኢንጁሪ ካለ የማንቀጥቀጥና ራስን የመሳት ሁኔታ ሊኖር ስለሚችል አካባቢው ላይ ያሉ የተለያዩ ሰውነቱን ሊጎዱ የሚችሉ ጎጂ ነገሮችን ማስወገድ፣ ብራስሌት ሊሆን ይችላል፣ የተለያዩ የአንገት ሀብሎች ሊሆኑ ይችላሉ። እነሱ መታነቅ ራስ እንዲህ በሚንቀጠቀጥበት ጊዜ ፎርስፉል በሆነ ሁኔታ በሚንቀጠቀጥበት ጊዜ መታነቅን ሊያመጣበት ስለሚችል እነዚህንም ከሰውነቱ ላይ ሪሙቭ ማድረግ አስፈላጊ ይሆናል ማለት ነው። ስለዚህ እንዳልኳችሁ የበሽታ በአጭር ጊዜ ውስጥ ገዳይ ብቻ አይደለም፣ የተለያዩ ዳሜጆችን ያመጣል። በቃ የተለያዩ ሰውነት ላይ ከፍተኛ የሆነ ዳሜጅን በአጭር ጊዜ ውስጥ ለሞት የሚዳርግ ከ5 እስከ 10 ቀናት ውስጥ ለሞት የሚዳርግ ከአንድ ሳምንት ባልበለጠ ጊዜ ውስጥ ለሞት ሊዳርግ የሚችል በሽታ ነው ማለት ነው። እንግዲህ የበሽታውን የመከላከል አቅም እና እንዲሁም ደግሞ በሽታውን ለማከም የሚደረገውን እንቅስቃሴ በዚህ ሁኔታ ማድረግ ቢቻልም ነገር ግን በሀገራችን በተለያዩ ምክንያቶች ለምሳሌ በአይሲዩ እጥረት የመሳሰሉ እንዲሁም ደግሞ በአፋጣኝ የታካሚውን ሁኔታ አይቶ ወደ ሆስፒታል እንዲሄድ አለማድረግ ወይም የታመመ ሰው በአፋጣኝ ወደ አቅራቢያው ወደ ሆስፒታል ወይም ደግሞ ወደ ጤና ተቋማት የመምጣት ሁኔታ ሊዘገይ ይችላል ወይም ደግሞ ቶሎ ላይመጣ ይችላል። ከዚህ ጋር በተገናኘና እንዲሁም ደግሞ የቫይረሱ በአይነቱ የመግደል ከፍተኛ የሆነ የመግደል ባህሪው ጋር በተገናኘ ብዙ ሰዎች ይህን በሽታ ከታመሙ በኋላ ቶሎ ሳይድኑ ይቀራሉ ማለት ነው። እንግዲህ ፋክተሮቹ የተለያዩ ናቸው። እኛ ሀገር እንደ አፍሪካ እንደመሆናችን መጠን ወይም ሶስተኛው እንግዲህ ሰርድ ወርልድ ካንትሪ እንደመሆናችን መጠን በቂ የሆነ የጤና አገልግሎት ብዙ ላይኖር ይችላል ማለት ነው። ስለዚህ እንዲሁም ደግሞ የሰዎች ያላቸው ግንዛቤ በሽታው እንዴት እንደሚተላለፍ አያውቁም። በሽታው ከቦዲ ፍሉድ ጋር ቅድም እንዳልኳችሁ ይተላለፋል። ንክኪ ከሰውነት ውስጥ ከሚወጡ ፈሳሾች ጋር እንደሚተላለፍ ባለማወቅ እንዲሁም ኦቨር ክራውዲንግ አንድ ቦታ ተሰብስበው ይቀመጣሉ። ኔክስት ዴይ 10 ሰው በአንዴ 20 ሰው 30 ሰው በአንዴ ርግፍ ብሎ ይሞታል ማለት ነው እና ይህንን መረጃ ካለማወቃቸው የተነሳ እንዲሁም ቫይረሱ በአይነቱ በጣም ገዳይ ከመሆኑ የተነሳ ሰዎች ባለማወቅ ይህን ቫይረስ መከላከል እየተቻለ ነገር ግን ብዙ ሰዎችን ልናጣበት እንችላለን ማለት ነው። ታዲያ የዚህን ቫይረስ ስርጭት በሽታ እንግዲህ አደገኝነቱን በጣም ገዳይ መሆኑን በዚህ ሁኔታ ካየን
ማተኮር ያለብን ፕሪቨንሽኑ ላይ ነው፣ ወይም ቫይረሱን ስርጭት መከላከል ላይ ማተኮር ይኖርብናል ማለት ነው። ምክንያቱም ፕሪቨንሽን ኢዝ ቤተር ዛን ኪውር። ድሮ እንደሚባለው ኢትስ አን ኦልድ አዳጅ፣ ድሮም ሲባል ሲነገር የነበረ ነው። ፕሪቨንሽን ታሞ ከመማቀቅ አስቀድሞ መጠንቀቅ ነው ዋናው ማለት ነው። ስለዚህ ፕሪቨንሽን ኢዝ ፋር ቤተር ዛን ኪውር፣ ከመታከም መከላከል አስፈላጊ ነው ማለት ነው። እንዴት ነው የምንከላከለው? የብዙ የተቀናጁ አካላቶችን ጥረት ያስፈልጋል፣ ወይም ደግሞ ተሳትፎ ይጠይቃል። የጤና ኤክስፐርቶችን ይጠይቃል፣ የጤና ባለሙያዎችን ይጠይቃል፣ የሚዲያ አካላትን ይጠይቃል፣ የግለሰቦችን ጥንቃቄ ይጠይቃል፣ እንዲሁም የማስተማር አቅም ያላቸውን ወርክፎርስ ይጠይቃል ማለት ነው። ስለዚህ እነዚህ ምንድናቸው ካላችሁኝ፣ ኢኒሻሊ የሚዲያ አገልግሎቶች፣ ሚዲያዎች በዚህ ሰዓት ሊያሰራጩ የሚገቡት ስለ ቫይረሱ ዴድሊ መሆኑን፣ በዚህ የስርጭቶቹን ምን አይነት መሰራጫ መንገድ እንዳለው፣ ምልክቶቹ እንዴት አድርገው መታከም እንደሚችሉ፣ ምን አይነት ምልክቶችን በምን አይነት ቀን ሊታዩ እንደሚችሉ ሚዲያዎች እነዚህን ኢንፎርሜሽኖች ለሰዎች በግንዛቤ ማስጨበጫ መልክነት ሊያስተጋቡ ይገባል ማለት ነው። የተለያዩ ፌስቡክ ሊሆን ይችላል፣ ቲክቶክ፣ ዩቲዩብ፣ የትኛውም ሚዲያዎች እነዚህን ማስተጋባትና በሚዲያ ተሳትፎ ለሰዎች ግንዛቤ ማስጨበጥ ይኖራል። እንዲሁም የሚመለከታቸው የተለያዩ የጤና ኢንፎርስመንት ኤጀንቶች አሉ። የጤና ጉዳይ የሚመለከታቸው WHO ሊሆን ይችላል፣ በዓለም አቀፍ ደረጃ የዓለም አቀፉ የጤና ድርጅት እንዲሁም CDC፣ በተጨማሪም ደግሞ ሴንተር ፎር ዲዚዝ ኮንትሮል ማለት ነው። በተጨማሪም ደግሞ በሀገራችን ሚኒስትር ኦፍ ሄልዝ፣ የጤና ሚኒስትር የመሳሰሉ ኢንፎርስመንቶችን እንዲሁም በየሪጅናል ሄልዝ ቢሮዎች በየክልላት የሚገኙ የሪጅናል ታስክ ፎርሶች እነዚህን ይመለከታል ማለት ነው። በተጨማሪም ደግሞ የግለሰቦች ዶክተርስ፣ ነርስስ፣ የጤና ባለሙያውን ሙሉ ተሳትፎ ይጠይቃል። እንዲሁም ደግሞ ኖሌጅ አዌርነስ ወይም አዌርነስ ክሪኤሽን ብቻ ሳይሆን የፔሸንቱን ወይም ደግሞ የታማሚውን ጥንቃቄም ይፈልጋል። ታማሚው የተባለውን ነገር መተግበር አለበት። ንጽህና መጠበቅ ይኖርበታል። ቦዲ ፍሉድ ኮንታክት፣ የታከመ ሰው በአግባቡ ምልክቶቹን ካየን የዘፈርስት 1 to 5 ዴይስ የሚመጡ እነዛ ከፍተኛ የሆነ ትኩሳት፣ የራስ ምታት፣ የመስል ወይም የጡንቻ ህመም፣ ከፍተኛ የሆነ የደረቅ ሳል እንዲሁም ሶር ትሮት፣ እነዚህ ምልክቶች ካስተዋላችሁ በፍጥነት ወደ ጤና ተቋም መሄድን የፔሸንቱን እንትን ይጠይቃል። ስለዚህ አካባቢያዊ የሆኑ ንጽህናዎች እንዲሁም ዲስታንስ መጠበቅ፣ ኦቨርክራውዲንግ። በቅርቡ አሁን እንግዲህ ይህን ቪዲዮ በምሰራላችሁ ጊዜ ታላቁ ሩጫ የተካሄደበት ወቅት ነበር። በጣም ብዙ ሰዎች በአንድ ቦታ ተሰብስበው ኮንሰርቶች የሚያደርጉበት ቦታ ነበር። የተለያዩ ኤግዚቢሽን በሉ ባዛር በሉ ብቻ ኦቨርክራውዲንግ፣ የገበያ ማዕከላትን አቮይድ ማድረግ መቀነስ አስፈላጊ ነው ማለት ነው። ስለዚህ እነዚህንም መቀነስና መክታት የእነዚህም ሁላ እንትን ነው ሮል ነው የሚጠይቀው ማለት ነው። ፕሪቨንት ለማድረግ እንግዲህ የቫይረሱን ስርጭት በዚህ መልኩ ነው ልንገታው የምንችለው። አንፎርቹኔትሊ ሕክምናው ይሄ ነው እንጂ መድኃኒት የለም፣ ኪውር የለም። ሰፖርቲቭ ነው እንዳልኳችሁ፣ ሰፖርት ነው የምናደርገው። ሾኩን ነው ትሪት የምናደርገው፣ ትኩሳቱን ነው ትሪት የምናደርገው፣ ተቅማጡን ነው የምናቆመው፣ የኤሌክትሮላይት ዲስተርባንሱን ነው፣ የሊቨር ችግሩን ነው፣ ለሞት የሚዳርጉ ችግሮችን ነው መግታት የምንችለው እንጂ ይህንን ቫይረስ ኪውር የለውም ማለት ነው። ስለዚህ ፕሪቨንት ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ ውድ ተመልካቾቼ ስለዚህ ዴድሊ አውትብሬክ በቂ የሆነ ግንዛቤ እንዳገኛችሁ እምነቴ ነው። እኔ ዶክተር ኦሊያድ ገረመው እባላለሁ። በቀጣይ ደግሞ በተመሳሳይ የጤና ቪዲዮ አብረን እስከምንገናኝ ድረስ መልካም ቆይታ እላችኋለሁ። በዚህ ቪዲዮ ላይ ከቻልኩኝ ምናልባት ቀንጨብ አድርጌ መከላከያ መንገዱ ላይ ብቻ ወይም ደግሞ ምልክቶቹ ላይ ብቻ በፓርት ከቻልኩ እና አቅም ከፈቀደ ልለቅላችሁ ሞክራለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ፣ ላይክ፣ ሼር፣ ኮመንት እንድታደርጉ እንዲሁም ይህን ቻናል እንድትቀላቀሉ ከወዲሁ መልእክቴን አስተላልፍላችኋለሁ። እስከ ቀጣይ ቪዲዮ ድረስ መልካም ቆይታ